ይቅርታ ማለት ወደ ነበርንበት ህይወት መመለስ ማለት ሳይሆን ስለ ሰውየው ያለንን መጥፎ ስሜት ከውስጣችን ማውጣት ማለት ነው። ኤክስተርናል ተበድ ያለው ሁለተኛ ደግሞ የበደለኝን ሰውዬ በውስጤ ይዤ ሌላ ደግሞ ጭንቀት ላይ ያመጣው ነው። በጣም ብዙ የበደሉን ሰዎች አሉ። መድረስ የሚገባን ቦታ እንዳንደርስ ቀን ከሌት በእኛ ህይወት ውስጥ የሚሰሩ ሰዎች አሉ። ይቅርታ አላደርግም ማለት ይቅርታ ልታደርግለት ላልፈለከው ሰው ከኪራይ ነፃ የሆነ ቦታ አእምሮ ውስጥ እንደመስጠት ይቆጠራል። በቃ ተው በቃ እኛልን ይሄው ይቅርታ በቃ እኛን አታዩም እንዴ ተብሎ ነው ሰዎች የሚያስታርቁ። ያለክ ነው ብዬ አላምንም። እኔ ተበዳይኛ በሆንበት ጉዳይ ተጠቂኛ በሆንበት ጉዳይ ጭንቀትና ይሄ የበቀል ስሜት እኛው ራሳችን ላይ ነው መጥቶ ቤት የሚሰራው። ምግብ ስትበሉ አስተውላችሁ ታውቃላችሁ? መጨረሻ የሚጠግበው ማን ነው? ሆድ አይደለ? ሆድ ለሚጠግበው እጅ ክብደት የሚያነሳ ነው የሚመስለው። በነገራችን ላይ እንደዚህ ሲያመላል ይቅርታ ማለት ለጎዱን ለሰበሩን ስሜታችንን ሞራላችንን ለጎዱን ሰዎች ያለንን ቂም ጥላቻ ያለምንም ማሟያ መተው ማለት ነው። አንድ ሰው ቂም ከተባለ በሽታና ስትረስ ከተባለ እስራት ውስጥ መውጣት ካለበት ይቅርታ ሰው መሆን አለበት ብዬ አምናለሁ። ሰው ይቅርታ አላደርግም ብሎ ራሱን ከሚጎዳባቸው አንደኛው መንገድ አንዱ መበደል ከላይ መሆን አይነት ተደርጎ ነው የሚሳል። ይቅርታ አታድርጉ። አዎ ይህን ሳታውቁ ይቅርታ አታድርጉ። መጽሐፍ ቅዱስ ወንድምህ በቀን 7 ጊዜ 70 ወይም ደግሞ 490 ጊዜ ቢበድልህ ይቅር በለው ይላል። ሳይንሱም ደግሞ ይቅርታ ማድረግ አእምሮአዊም አካላዊም ጤንነት እንደሚሰጥ ይነግረናል። ታዲያ ይህን ሰምተን ስንጨርስ ለበደሉን ለሰበሩን ለጎዱን ሰዎች ይቅርታ ስናደርግ መልሰው ይቅርታ ካደረግን በኋላ ይጎዱናል። ስለዚህ ይቅርታ ማድረግ የለብንም ወይስ ደግሞ ይቅርታ አድርገን እንዴት መኖር እንችላለን ብለን እየተጨነቃችሁ ሊሆን ይችላል። ስለዚህ ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ለዚህ ጥያቄያችሁ መልስ ታገኛላችሁ። ሰላም ውድ የሃሞናቲው ተከታታዮቼ፣ አስተማሪ የስኬታማ ሰዎችን ታሪክና እንዲህ አይነት ጠቃሚ ትምህርቶችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ሃሞናቲውን ሰብስክራይብ አድርጉ። በቀጣይም ቪዲዮ እንዲመጣላችሁ የደወል ምልክቷን መጫን እንዳትረሱ። ወደ ቪዲዮአችን እንገባለን። ዛሬ ከመግቢያም እንደተናገርኩት ይቅርታ ማለት ምን ማለት እንደሆነ ብናወራ ከዛም ደግሞ ይቅርታ ማድረግም አለማድረግም ጥቅምና ጉዳቱ ምንድነው የሚለውን እንድናወራና በመጨረሻም ደግሞ ብዙዎቻችን ይቅርታ ካደረግን በኋላ እየተጎዳን ያለንባቸው ነገሮች አሉ። ይቅርታ ያደረግንላቸው ሰዎች መልሰው ደግሞ እየጎዱን ያሉትና ይቅርታ ማድረግ የለብንም ወይስ ደግሞ ከይቅርታ በኋላ ያለ ላይፍ ደግሞ ምን መምሰል አለበት የሚለውን እንድናወራና እንድንወያይ ፈልጌ ነው ዛሬ ደግሞ ይህን ጊዜ ያዘጋጀሁትና በመጀመሪያ እስቲ ይቅርታ ማለት ምን ማለት ነው የሚለውን እናወራበት። እንግዲህ አመሰግናለሁ። እንግዲህ ይቅርታ ማህበረሰቡ በጠቅላላ የሚጠቀመው አንድ እሴት ነው። እኔ ይቅርታን እንደ መንገድ እረዳለሁ። ባይዘው እንደ መንገድ እረዳለሁ። ምን አይነት መንገድ ነው ካልከኝ በመበደል ይቅርታ ባለማድረግ ምክንያት በየዕለቱ ወደድክም ጠላህም ሰውየውን ታስበዋል። ይቅርታ ባለማድረግ ምክንያት ይቅርታ ማድረግ ማለት ቀደም ወንድሜ ተሜ እንዳነሳው ከዛ አይነት ጭንቀት ውስጥ ራስን ማስመለጥ ነው። ቀድሚያ ይቅርታ ስታደርግ በነገራችን ላይ ተጠቃሚው አንተ አድራጊውን ተጠቃሚ ይቅር ብያለሁ ስትል አንተ ነፃ እየወጣህ ነው። አእምሮ ማሰብ የሚገባውን ነገር እንዲያስብ
አእምሮ መስራት የሚገባውን ስራ እንዲሰራ እየፈቀድክለት ነው። ያ ማለት ምን ማለት ነው? ይቅርታ ባለማድረግ ረጅም ጊዜ መታል አይደለ? ያን ረጅም ጊዜ አእምሮ መስራት የሚገባውን ነገር አልሰራም። ማድረግ የሚገባውን ነገር አላደረገም። በማ ምክንያት? ይቅርታ ማድረግ ለሚገባ ሰው ባለማድረግ ምክንያት። ስለዚህ ለአእምሯችን በነገራችን ላይ ይቅርታ ለማድረግ ሌላ ስራ መፍጠር ማለት ነው። ስለዚህ ለምን ለራሳችን ሌላ ስራ እንፈጥራለን? የራሳችን የግላችን ስራ እያለ ጭንቀትና ይሄ የበቀል ስሜት እኛው ራሳችን ላይ ነው መጥቶ ቤት የሚሰራው። ቀደም ሲስ እንዳለው ማለት ነው። አይታ ሶ አንደኛ ኤክስተርናል ተበድ ያለው፣ ሁለተኛ ደግሞ የበደለኝን ሰውዬ በውስጤ ይዤ ሌላ ደግሞ ጭንቀት ላይ ያመጣው ነው ማለት ነው።
ሰዎች አሉ። መንገድ አሳይተናቸው ምንም እንዳላሳየናቸው የሆኑብን ሰዎች አሉ። ግን እነዛን ሁሉ ምን ማድረግ ነው? መተው። ምንተወው ሰዎቹን አለምንተዋቸው። በነገራችን ላይ ሰዎቹ ላይ ሌላ ኔጌቲቭ አክሽን እንዳንወስድ የሚገፋፋንን ስሜታችንን መግደል መተው ማለት ነው። በቃ አያስፈልግም ብሎ መተው ማለት እንጂ ሰዎቹን ይቅርታ ገና ልንላቸው ስናስብ ሰዎቹን አለ የምንተዋቸው። ሰዎቹ ላይ ጉዳት እንድናደርስ ኔጌቲቭ ኢነርጂ እኛ ውስጥ እኮ አለ። ሲቀጥል ደግሞ ብዙ ጊዜ እኔ እንደዚህ አስባለሁ፣ ስንስቅ የምንጠቀመውንና በጣም ስንቆጣ የምንጠቀመውን ስሜቶቻችን አስባችሁ ታውቃላችሁ? በጣም ኤክስትራ ኢነርጂ የምናወጣው በነገራችን ላይ ለቁጣ የምንጠቀመው ስሜታችንን ኤክስትራ ኢነርጂ የምንጠቀመው ለማ ብለን ነው እንደዛ የምናደርገው። ስንስቅ 2-3 ሴሎቻችን ናቸው እንቅስቃሴ የሚያደርጉት አይደል? ስንቆጣ በሰው ላይ ስናዝን ግን በትንሹ ከ50 በላይ ስሜቶቻችን ይነቃቃሉ፣ ሆርሞኖቻችን ይነቃቃሉ፣ ስራ ይጀምራሉ። ስለዚህ ለምን ይሄንን ሁሉ ሉዝ እናደርጋለን? ስለዚህ ይቅርታ ማድረጋችን ተጠቃሚዎቹ ቅድም ተሜም እንዳለው አንተም እንዳነሳው ተጠቃሚው አድራጊው ነው። የመጀመሪያው አድራጊው ነው። ሲቀጥል ይቅርታ ስታደርግ ይቅርታ ስትልም ጭምር ማለት ነው። ይቅርታ ስትል ካለህበት ደረጃ ላይ ልትወርድ ይገባል። በመጀመሪያ ማወቅ የሚያስፈልገው ይቅርታ አድራጊው ከተቀመጠበት ሌቭል ሊወርድ ይገባል። ይቅርታ እሱን ይፈልጋል፣ መውረድን ይፈልጋል። ስሜቱ ሊገባህ ይገባል። ስታደርግም ማለት ለሰዎች ይቅርታ ስታደርግም ሰዎች አንተን ይቅርታ ሲጠይቁም እሱ ስሜት አንተ ጋር ሊኖር ይገባል። መውረድ ከሚገባህ ቦታ ልትወርድ ይገባል። እኛ ጋር ይቅርታ የተቸገርንበት ምክንያት አንደኛው ስለ ይቅርታ ያለን አመለካከት። ይቅርታ ማለት ነገር አደባብሶ ማለፍ አይደለም። በነገራችን ላይ በቃ ተው በቃ ሲሳይ አንተን ጎርቷል አለ በረከት፣ አዎ ጎርቶኛል ብለህ ለተሜ ስትነግረው በቃ ጎርቷል በቃ ተው የምትለው ነገር አይደለም። በትክክል ተነጋግረህ በቃ አንተ ተሳስተሃል፣ እሱን በድለኸዋል፣ እሱ እንደዚህ እንደው ብሎ ተነጋግረን መፍታት የምንችልበትም ባህል የለን። ግን እውነታው እሱ ይቅርታ ስታደርግ በትክክል ተነጋግረህ መፍታት መቻል። የበደለህን ሰው ጋር ሄደ ተሜ በድለኸኛል፣ በዚህ በድለኛል ብዬ አስረድቸው ፖዚቲቭሊ ስታስረዳው በዚህ እኮ እኔን ሰብረኸኛል፣ በዚህ እንደዚህ አድርገኛል ብዬ ተሜን ይቅርታ ስለው ተሜ አይደለም ቅድሚያ ነፃ የሚወጣ እኔ ነኝ ማርፈው። ስለዚህ እሱ ስሜትን ሊኖረን ይገባል። መውረድ ልናደርግ ስንሄድ የሆነ ሌቭል ላይ ልንቀመጥ አይገባም። ተበዳይ ነን ብለን እኛ የሆነ ሌቭል ላይ ልንቀመጥ አይገባም። ካለንበት ወርደን ነው ልንሄድ የሚገባው። ለምን ከተባለ እኔ እንደዚህ ነው ማምነው። እንግዲህ እኔ እምነት ነው ይቅርታ አድራጊው በጣም ተጠቃሚ ነው ብዬ አምናለሁ። ተበዳዩ ይቅርታ በማድረጉ ትልቅ ጥቅም የሚያገኘው እሱ ነው ብዬ እኔ እንደዛ አምናለሁ። እኔ እይታም ይቅርታ ላይ እሱ ነው። አንደኛ ለምሳሌ እምነት ካለን እኔ አሁን እኛ ሞር ክርስቲያን ስለሆነ የመጽሐፍ ቅዱስን እናወራ እንጂ እስልምናም ለምሳሌ ይቅርታ እንድታደርግ ያስተምርሃል። በክርስትናውም ቅድም መግቢያ ላይ ላወራ እንደሞከርኩት ወንድምህ በቀን 7 ጊዜ 7 በድሎ ቢመጣ ይላል። 7 ጊዜ 7 ማለት 490 ጊዜ ማለት ነው። 490 ጊዜ በቀን ቢበድልህ ይቅር በለው ይልሃል። ግዴታችን ነው ማለት ነው ይቅርታ አድራጊነት። የመጀመሪያው ከምን አንጻር? ከትዕዛዝ አንጻር። ሁለተኛ ደግሞ ያነሳሁት ሳይንሳዊ ስፔሲፊኬሽኑን ሳይንሱ አንተ ይቅርታ አድራጊ ከሆንክ አእምሮአዊ፣ አካላዊ፣ ማህበራዊ ብዙ አይነት ጤናዎችን ታገኛለህ። አእምሮ ከዲፕሬሽን ነፃ ይሆናል፣ ከሀሳብ ነፃ ይሆናል፣ ሌላ ስራ ለመስራት ይፈታል። ፊዚካልህም ማግኘት ያለበትን ከአእምሮ ማግኘት ያለበትን ትክክለኛ ነገሮችን ስለሚያገኝ ማደግ ይችላል፣ ስትሮንግ መሆን ይችላል። ግን ዲፕሬሽን ውስጥ ያለ ሰው፣ ጭንቀት ውስጥ ያለ ሰው፣ የሆነን ሰው በቂም በኩል ሀሳብ ውስጥ ያለ ሰው ትክክለኛ የፊዚካል ራሱ እድገት ሊያገኝ አይችልም። ፊዚካሊ ራሱ ይጎዳል። ማህበራዊነት ደግሞ ትረስት ይፈልጋል። ለምሳሌ እምነት አይኖርህም እንዲህ አይነት እንትኑ ስትሆን ይቅርታ አድራጊ አለመሆን ሲሆን ማለት ነው። እና ይቅርታ ማድረግ ግዴታችን ነው ማለት ነው። እኔ ማለትም እንደውም አንዳንዴ ምን እላለሁ በሌላም አንግል ይቅርታ አላደርግም ማለት ይቅርታ ልታደርግለት ላልፈለግከው ሰው ከኪራይ ነፃ የሆነ ቦታ አእምሮ ውስጥ እንደመስጠት ይቆጠራል። አእምሮን ሊትራሊ ለዛ ሰው በነፃ እንዳከራየ ነው የሚቆጠረው። ሰውየው እኮ አንተን ረስቶሃል በድሎ። እንደው አንድ የሚባል አባባል አለ፣ የወጋ ቢረሳ የተወጋ አይረሳም ይልሃል። ሰውየው ረስቶሃል ጭራሽ ነገሩን አጥፍቶ ምናምን አንተን በድሎ ሄደው፣ አንተ ግን ይሄ ሰውዬ እኮ ምናምን ስትል በቃ ስትብሰለሰል ልትኖር ትችላለህ።
ነገሩን ወይ ከቻልክ መፍታት ካልቻልክ መተው። በቃ ያ አንተን የአእምሮ ሰላም ይሰጣልና ይቅርታ ማድረግ ግዴታችን ነው። ከመንፈሳዊም ትእዛዝ ከሳይንሳዊም ከኛም ደግሞ ተነስተን ስናወራ ይቅርታ ማድረግ ግዴታችን ነው ማለት ነው። ግዴታም ብቻ ሳይሆን ለምሳሌ ሰው ከሰው ሊማር ይችላል። ሰው ጠይቀን በነገራችን ላይ ልጁን እስከ መሰዋት ድረስ ያደረሰው ይቅርታ ነው። እኔ ምን አምናለሁ? ሰማይና ምድር ያስታረቀ ይቅርታ አይደለም። በነገራችን ላይ ትልቁ በጣም ከባድ ጥላቻ ነበረ በመካከላችን ላይ በእግዚአብሔርና በሰው መካከል። ያንን ጥላቻ ማፍረስ የቻለው ይቅርታ ነው። ይቅርታ ስታደርግ በነገራችን ላይ በቃ ልክ ቅድም ተሜ እንዳለው በቃ ተበዳዩ ጋር ያለው ደስታ ያለው ፊሊንግ ሊወራ የሚችል አይደለም። በሆነ በቃል የምትገልጠው አይደለም። ይቅርታ እንደዚህ እንደማውራትም በጣም ቀላል ነገር አይደለም። በጣም ከባድ ነው። ፔን አለው። በጣም ከባድ ነው። ግን ምንም አማራጭ የለም። ለምን ከተባለ ግዴታም ነው። አንደኛው በነገራችን ግዴታ ነው ማድረግ። ለምንድን ነው ግዴታ ካልክ ስንጸልይ እንደዚህ ብለን እንጸልይ የለም? ምሳሌ በክርስትና እምነት ውስጥ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ በደላችንን ይቅር በለን ከሚለው ጸሎት በመጀመሪያ ያለው የበደሉንን ይቅር እንደምንል የሚል ጸሎት ነው ያለው። ስለዚህ የበደሉን ይቅር ስትል ነው ይቅር የምትባለው ማለት ነው። በአጭር አማርኛ ምንም ማብራሪያ አይፈልግም። በቃ ይቅርታ ብዬ ለእናንተ ይቅርታ ሳደርግ ከዛ በኋላ ነው የኔ ኃጢአት ይቅር የሚባለው ማለት ነው። በቃ በአጭር አማርኛ ፕላስ ደግሞ የፍቅር ማሰሪያው እኮ ይቅርታ ነው። ማሰሪያው ዋና ነገሩ ይቅርታ ነው።
ይቅርታ መባባል ካልቻልን አንዳችን የአንዳችንን ድካም መሸካከም ካልቻልን አሁን ባለንበት አካሄድ በጣም ከባድ ነው የሚሆነው። ስለዚህ እኔ እንደውም የማስበው እንደኛ ወጣቶች አሉ በጣም በብዙ ቦታ የተቀመጡ በጣም ማለት ነው በዘረኝነት ገመድ ታስረን ያለን ሰዎች እንደ ሀገር ማለት ነው ይቅርታ ተባብለን ቀድሞ ወደ ነበረን ፍቅራችን መመለስ ብንችል እንደ ሀገር መጠቀም እንችላለን። በነገራችን ላይ እንደ ሀገር አንዳችን ከአንዳችን ጋር ተሳስረን ያለን ተጋምደን ያለን ያ ነገራችን የጠፋው በሆነ ጥላቻ የሆኑ ሰዎች ባመጡት ርዕሰ ጉዳይ ነው። ስለዚህ ያንን ሁሉ ትተን ይቅርታ ተባብለን የገደለንን ሁሉ ይቅርታ ተባብለን አይደል ይቅር ብለናል በቃ ብለን ትተናል አይደል? እውነት ነው ሰዎች እኛን ጥለውናል፣ ግን ያን በፍቅር ካልያዝን በቀር ራሳችንን መልሰን እንጎዳው። ሁለት ጉዳት ማለት ነው። ሰዎችን ጎርተውን እኛም ደግሞ ውስጣችንን ራሳችን እየጎዳን እንገለዋለን። ምክንያቱም ሻይ ለምሳሌ ስትጠጣ እንዳያቃጥል በብርጭቆ በመያዣው በኩል ነው የምትይዘው። እውነትንም እንደዛው ነው መያዝ ያለብን። እውነት ብቻውን ውስጥህን ነው በጣም የሚጎዳው። ስለዚህ እውነትን በፍቅር ነው መያዝ ያለብን። ሻይን በመያዣው በኩል ብርጭቆን ሻይ ቀርተን ከያዝን እኮ ብርጭቆን ያቃጥለናል ተብሎ ነው መያዣው የተሰራለት። እንደዛው ነው እውነትን በእንደዛ መስለን ልንኖረው ይገባል። ታዲያ ይቅርታ ማድረግ ግዴታችን ከሆነ ይቅርታ ማድረግ የውስጥ ሰላም የሚሰጠን ከሆነ የውስጥ ሰላም ሰጠን ብለን ይቅርታ ካልናቸው ሰዎች ጋር ተመልሰን ደግሞ ስንሄድ መልሰው ይሰብሩናል፣ መልሰው ይጎዱናል። በቃ ችግሮችን ፈተን ይቅር ተባብለን ያንተ ችግር ይሄ ነው ተባብለን ነገሮችን ጨርሰን መልሰን ሄደን ደግሞ የሚጎዱን ሰዎች ይኖራሉ። አፍተር ይቅርታ ይሄን ደግሞ ስናይ ብዙ ሰዎች እንደውም ይቅርታ ማድረግ የለብኝም ከዚህ በኋላ ምናምን የሚልም ሰው አለ። ይቅርታ ማድረግ የለብኝም ብሎ ለደመደመ ሰው ምን የምታስተላልፉት መልእክት ወይም ደግሞ ምን መምሰል አለበት? እና አፍተር ይቅርታ ምን አይነት ህይወት መኖር አለብን መልሰው እንዳይሰብሩ? ምክንያቱም ይቅርታ ማድረግ የለም ሁሌም የሚሰብሩኝ ከሆነ ለምን አደርጋለሁ የሚሉ ሰዎች ስላሉ ከይቅርታ በኋላ ያለን ህይወት ምን መሆን አለበት? እሱን እናውራበት እስቲ። እንግዲህ ምን ሰዓት ሰው እንደሚጎዳ አይታወቅም። ምን ሰዓት በደል እንደሚደርስብህ አይታወቅም። ተራራውን ባታንቀሳቀሰው ራሱ ብትገፋው ተራራው ባይንቀሳቀስ እንኳን ቢያንስ ያንተ ጡንቻ ይፈረጥማል። ገብቶሃል? ሰው ይጎዳኛል፣ ሰው ይበደለኛል ብለህ
ላይኖረው ይችላል ከስብራት በኋላ ማለት ነው። እላዩ ላይ አድ የሚደረጉ የተለያዩ ቫልዩዎች ይኖራሉ። ኦኬ ያንን ተበዳይ ሰውዬ እንደ ቀድሞ መተህ ላታገኘው ትችላለህ። ለምን? ኢሞሽናሊ የተቀየረው ነገር አለ። ምክንያቱም አንድ ሰው ሲበደል ስሜቱ ነው የሚጎዳው፣ ስሜቱ ነው የሚሰበረው። የፍቅር አጋር በለው ሪሌሽንሺፕ ውስጥ ያለ ሰው በለው የትኛውንም ሰው በል ሰብረው ከሄድክ በኋላ ስትመለስ ያን ሰው በነበረበት ቦታ አታገኘው። ቅድም እንደነገርኩ ነው። ብርጭቆ ተሰብሮ የተለያየ ቫልዩ አድ አድርጎ ኢቭን ከመጀመሪያው በጥንካሬ በውበት ጨምሮ ልታገኘው ትችላለህ ሁላ ማለት ያ መታሰብ አለበት ብዬ አስባለሁ። አለክ የምትጨምረው አሁን ያልተረዳነው ነገር ምንድነው መሰለ? እንደ ማህበረሰብ ይቅርታ ማድረግ ማለት የተደረግነውን ነገር መርሳት እኮ አይደለም። አንረሳውም እኮ በነገራችን ላይ እውነታው እሱ አይደለም። መርሳት አይቻልም እውነታው። ምክንያቱም ውስጣችን የሚቀመጥ የሆነ ትራውማ አለ እኮ፣ የሆነ እኮ ትዝታ አለ። ትዝታ ታዲያ ምን ማለት ነው? በፊት የነበረን ላይፍ አይደለም ትዝታ የምንለው። የሆነ ነገር ሲሆን ትዝታችን ይቀሰቀስብናል። ባለፈውም እኮ ሚል ነገር ታሪክ ይነሳል። መርሳት የሚቻለው በነገራችን ላይ ጭንቅላት ሲቆረጥ ብቻ ነው። ዓለም ላይ ሁሉንም ነገር ቴክኖሎጂ ፎርማት ማድረግ ትችላለህ። ጭንቅላት ፎርማት ማድረግ አይቻልም። ፎርማት ማድረግ የሚቻለው የኔን ጭንቅላት ተነቅሎ ወደ ተሜን ወደ እኔ ማምጣት ሲቻል፣ መቀየር ሲቻል፣ ከዛ እኔ ማሰብ የምችለው እንደ ተሜ ማሰብ የሚችለው እንደኔ ነው ማለት ነው። ጭንቅላት ስለተቀያየረ መተው ነው የምንችለው፣ መርሳት አንችልም። ስንተው ግን የሆነ ሰው ጎርቶናል አይደለ? ባውንደሪ ማበጀት ያስፈልጋል። እውነታው እሱ ነው። በቃ መቀበል የሚያስፈልገው እሱ ነው። ምክንያቱም 2-3 ጊዜ መጎዳት አትችልም፣ መጉዳትም አትችልምማ። ያ ሰው የሆነ ነገሩ ይቀንሳል። ያ ነገሩ ወደ በፊቱ ለማምጣት በጣም ጊዜ ይፈልጋል። በነገራችን ላይ ከርቶ የሄደን ሰው እንዴት ነው? በጣም ከባድ እኮ ነው። ምክንያቱም ስሜት ውስጣችን አለ አይደል? ስሜታችን እኮ አለ። ስሜታችን ልክ ሰውየውን ባየ ቁጥር የሆነ ስሜት የሆነ ያክል ጊዜ እኮ ይቅርታ አድርገለት ራሱ እኮ ይቅርታ ያረክለት አይመስልህም? ቤት ገብተህ እኔ ነኝ እንዴት እላለህ? ራስን ትጠይቀዋለህ። ስለዚህ ምንድነው ማድረግ የሚያስፈልገው? ከዛ በኋላ ጥንቃቄ አድርጎ መንቀሳቀስ ያስፈልጋል፣ ደግሞ ላለመጎዳት። ያንን ስናደርግ ይቅርታ ማለት ወደ ነበርንበት ህይወት መመለስ ማለት ሳይሆን ስለ ሰውየው ያለንን
መጥፎ ስሜት ከውስጣችን ማውጣት ማለት ነው። ስለዚህ ማውጣቱን አንከራከርበትም፣ ሁላችንም የተስማማንበት ነገር ነው። ሰው በህይወቱ ደስተኛ መሆን ከፈለገ፣ ጭንቀታም አለመሆን ከፈለገ፣ ፊዚካሊ በጥሩ ሁኔታ ማደግ ከፈለገ፣ ማህበራዊ ህይወቱ የተገነባ እንዲሆን ካስፈለገ ለሰው ያለንን ቂም፣ መጥፎ አስተሳሰብ፣ እኚህ መጥፎ ፊሊንጎች ከውስጣችን ማውጣት ግዴታችን ነው። መጽሐፍ ቅዱስም ያዘናል፣ ቁርአንም ያዘናል፣ ሳይንስም ያዘናል። ይሄን ካከበርን ግን መጥፎ ስሜቱን ከውስጣችን ማውጣት ማለት እንጂ ከሰውየው ጋር የነበረን የቀድሞ ህይወት መመለስ ማለት አይደለም። የቀድሞ ህይወትን ለመመለስ በእኔና በሱ ያለ የባህሪ ሁኔታው ይወስናል፣ ወይም ደግሞ የመስተካከልና ከነገሩ የመመለስ ሁኔታ ነው የሚወስነው። ለምሳሌ ጓደኛዬ ቢበድለኝ ይቅር እለዋለሁ፣ ስለሱ ያለኝን መጥፎ አመለካከት ከውስጥ ያወጣለሁ። ግን ደግሞ ከዛ ባህሪው ይመለሳል ወይ? ያን ባውንደሪ ማበጀት ብለዋል ቅድም። የተለያዩ አይነት ገደቦችን ማዘጋጀት ሊሆን ይችላል። እኚህ ነገሮች በማድረግ ራሳችንን ፕሮቴክት ማድረግ እንችላለን። ስንሄድ የመታን ድንጋይ ስንመለስ ከመታን ችግሩ እኛ ጋር ነው ያለው። ስለዚህ ስንሄድ የመታንበትን ምክንያት ካወቀን ስንመለስ እናስተካክለዋለን። እንደዛ ነው መቀጠል የምንችለው እንጂ የሚደበድበን ሰው ጋር ሁሌ ይቅርታ እያደረግን መጽሐፍ ቅዱስን ማያዘንም። ቸርችም ካየ ብዙ ጊዜ ወይም ደግሞ የሆነ ቦታ ሽምግልናም ላይ ምናምን ካየ በቃ ተው ምናምን ይልሃል፣ ቻዩ ምናምን ይላል። መቻቻል አይደለም ይቅርታ ማድረግ ማለት። ስለዚህ ለሰውየው ያለንን ቂም፣ መጥፎ አመለካከቶች ከውስጣችን ማውጣት ማለት እንጂ እየተሰቃዩ እየተጎዱ ዴሊ መኖር ማለት አይደለም። እሱ ላይ መጨመር የምፈልገው ምንድነው፣ አንዳንድ ጊዜ ይቅርታ ላይ መታሰብ የሚያስፈልገው ዲያግኖሲስ ስናደርግ ይቅርታ ላይ የሆነ መፍትሄ ስንሰጥ መፍትሄው ላይ አይደለም ትኩረት የምናደርገው፣ ያ ችግር የቱ ጋር ተፈጠረ የሚገርም አቅም ተሜጋለ የሚገርም አቅም ሲሳይጋለ። ይሄን አቅማችን ግን የሆነ ቦታ ሄደን ማውጣት አንችልም። ለምን? ተለያይተናል። እርስ በርሳችን የሆነ ገደብ አዘጋጅተናል። በይቅርታ ግን መመላለስ ብንችል እርስ በርስ እኛ ውስጥ ያለውን አቅም እንኳን መጠቀም እንችላለን። ለሀገር ኮንትሪቢዩት ማድረግ እንችላለን። ይሄንን ነገር ማምጣት ያልቻልነው እርስ በርሳችን በመለያየታችን
አደርጋለሁኝ። ግን ደግሞ ሳላውቅ በስተት ያስቀየምኳችሁ ያስከፋኋችሁ ሰዎች ካላችሁ፣ ያዘናችሁብኝ ሰዎች ካላችሁ ይቅርታ ጠይቃለሁኝ። ይቅርታ የሚያደርግ ሰው ደግሞ ብዙ ነው። ይቅርታ እንዳደረጋችሁልኝ አምኜ ተቀብያለሁኝ። አመሰግናለሁኝ። ቴንክ ዩ ሶ ማች። እንግዲህ ዛሬ በሰላም ማደራችሁ ነው። እንግዲህ የውይይታችንን መደምደሚያ ልናገርና የተስማማንባቸውን ሀሳቦች አውርተን እንዝጋው። የመጀመሪያው ይቅርታ ማድረግ ግዴታችን ነው። ሰላማዊ፣ ጤናማ፣ ስኬታማ ህይወት መኖር ካስፈለገን ይቅርታ ማድረግ ግዴታችን ነው። ይቅርታ የበደሉንን ሰዎች ይቅር እንበላቸው። ሁለተኛ ግን ከይቅርታ በኋላ ያለን ህይወት ይቅርታ ማድረግ ማለት ከበደለን ሰው ጋር ራሱን ህይወት የድሮውን ህይወት መኖር ማለት ሳይሆን ስለበደለን ሰው ያለንን መጥፎ አመለካከት ማስወጣት ነው። ስለዚህ ይቅርታ እናድርግ። ከዛ በኋላ ግን ባውንደሪ እናዘጋጅ። ባህሪ፣ ካራክተር ምን ይመስላል? ይሄ ሰው ይበድለኛል አይበድለኝም፣ በምን አይነት ሁኔታስ ደግሞ ይቀጥል የሚለውን መስመር እናበጅ፣ ሁኔታዎችን እናስተካክል። በእንደዛ አይነት ሁኔታ ከሰዎች ጋር ማህበራዊ ህይወታችንን በስርዓት እንጠብቅላለሁ። እኔም የበደልኳችሁ ሳላቅ ያሳዘንኳችሁም ሰዎች ካላችሁ ይቅርታ አድርጉልኝ። እኔም ደግሞ የበደላችሁኝ ሰዎች ካላችሁ ይቅርታ ብያችኋለሁ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ አስተማሪ የስኬታማ ሰው ታሪክ፣ አስተማሪ ትምህርቶች እስክንገናኝ ድረስ በነና እንድትቆዩልኝ እየተናገርኩ እንዲስተካከል፣ እንዲታረም፣ እንዲጨመር፣ እንዲቀነስ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ጻፉልን። እሱን እያየን እናስተካክላለን። በቀጣይ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር። ወዳችኋለሁ።